በጣም ልብ የሚሰብር መረጃ ልነግራችሁ ተመልሼ መጣሁ። ትናንትና ምሽት 2 ሰዓት ላይ በቤታቸው ገብተው ከፍተኛ የሆነ ታሪክ አለው የሚባል ቤተክርስቲያን እናጋየዋለን። እያንዳንዱ ሰው ያለ ምክንያት እንዳይሞት ገዳዩን ገሎ ይሞት። የተጨቆን ህዝብ ነን፣ ማንም ሰሚ የለንም። ሰራዊት የጌዲዮን ኃይል እግዚአብሔር ነው። ሰላም እና ሰላም በሰደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ያልቆሙ የአርሲው ግድያና አፈና አለ። አሁንም እንግዲህ ከረሰ መረጃ ከ10 በላይ ኦርቶዶክሳውያን ታፍኖ ተወስዷልና እሱን የምንመለከተው የሚሆነው እንደው ደግሞ መርፋንቶን ዋቂ እንግዲህ መፍትያውን ሐሳብ አስቀምጧል። እሱን እንመለከታለን። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ስለ አርሲው ግድያ የተናገሩበት ወቅት ነበር። ማለትም እሳቸው መሪ በነበሩበት ሰዓት ነው የአርሲው ግድያ መከናወን የጀመረውና ከዛ በፊት ግን እስቲችን 5 ዓመት በፊት ያደረገው ከ5 ዓመት በፊት በአርሲ ኦርቶዶክሳውያን በዚህ መንገድ ያለቅሱ ነበር። ምንም ያረግናቸው ነገር የለም። ይሄው እንደዚህ አሰቃይተው ገደሉት ባለቤቴን። የኢትዮጵያ ሕዝብ የሱን ደም ይወርቷል፣ አልቋል፣ አጥቷል። ቤተ ክርስቲያን መተን ተጠግነናል። ይሄ ከ5 ዓመት በፊት ነው። ከ5 ዓመት በፊት ይሄንም ስሙት። በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በ3ኛው ቀን ነው ሬሳው ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከማስገባት ድረስ በማንነታችሁም ሆነ በአማርን በክርስቲያንነታችሁ አታስፈልጉ። የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጻችን ለምን እንደታፈነ ግራ ይገባል። ምክንያቱም ማህተብ ስላሰርን ይመስለኛል። የተጨቆን ህዝብ ነን፣ ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። አይናቸውን ሁሉ ከውስጣቸው አውጥተው በክብሪት አጥለው ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጫወታ ነው አይደለም። ሰው ማህተብን በጥስ ከተባለ በኋላ ብሔር የለው ብያቸው ነበር። ይሄን ነገር ብሔር አይደለም። ይሄ ከ5 ዓመት ከ6 ከ7 ዓመት በፊት ኦርቶዶክሳውያን በዚህ መንገድ ነው ሲጨፈጨፉ የነበሩት። አሁን የጀመረው ጉዳይ አይደለም። አሁን ላይ ለአርሲ ድምጽ ሁኑ ስንላችሁ ያለ የምንገኘው ትላንት ለሞቱ ለምን ሰዎች አይደለም ያለ የምንገኘው። ትላንት ለሞቱ ለ50 ሰዎች አይደለም ያለ የምንገኘው። ትላንት ለሞቱ ለ20 ምናምን ሰዎች አይደለም ያለ የምንገኘው። ያልቆመ ለ5 ዓመት በተከታታይ ለ6 ለ7 ዓመት በተከታታይ በአርሲ ኦርቶዶክሳውያን ላይ በማህተባቸው ብቻ የሚደርስባው ጭፍጨፋ ይቆም ነው ያለ የምንገኘው። ይሄን ነው ያልነው። ይሄን ነገር የሚያደርገው ማን የሚለው ነገር ግልጽ ነው። ይሄን ነገር የሚያደርገው ማን የሚለው ነገር ዝም ብለን ከሰው ከምንሰማ ከቀድሞ ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር ከነበሩት ከአቶ መለስ ዜናዊ አንደበት ማን ነው ይሄን የሚያደርገው፣ መቼ ነው የጀመረው የሚለው ነገር ስሙት። በዚህ አክራሪዎች የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ፓርላማ ላይ ባደረጉት ንግግራቸው በአርሲ ዞን ስለሚገኙ ሽብርተኛ ኃይሎች እንዲህ ሲሉ ተናግረው ነበር። ሀብታም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይህ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉት ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው። እነዚህ አክራሪዎች በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። ይሄ ነገር በእንጭጩ መቀጨት ነው። እንደሰማችሁት ነው። ድሮ በዚህ ነገር ፓርላማ ላይ ተይዞበት እንደ አጀንዳ ተይዞ ይወራበት ነበር። ኦኬ አልቃይዳ የተባለ ጨፍጫፊዎች ናቸው ባይዘው ከነ አይኤስ ጋር አንድ የሆነ ቡድን ነው። ይሄ ቡድን የነዚህ ቡድን አካላት አርሲ ውስጥ ተገኝተዋል ነው ያለ ጠቅላይ ሚኒስትሩ በዛን ጊዜ። ኦኬ በዚህ መንገድ ሽፋን ሰጥቶት ይወራ ነበር። በዚህ መንገድ ምን እናርግ ብለው ያወሩ ነበር መንግስታት። አሁንስ ጭራሽ ሚዲያ ሽፋን የላቸውም። የቅድሙ ያሰማኋችሁ ከ5 በፊት የሚዲያ ሽፋን ስለሚያገኙ ሚዲያቸው ሊዘግቡ ነበር። አሁንስ በነገራችን ላይ ይሄ የጉር ተቆረጠው ልጅ ጭራሽ ፎቶም እንዳይነሳ ቪዲዮም እንዳይቀርጽ ተከልክሏል። ይሄን ቁርጣችሁ ስሙ እንግዲህ። ጭራሽ ፎቶም እንዳይነሳ ቪዲዮም እንዳይቀርጽ ተከልክሏል። በዝግ ቤት ይታከም ተብሎ ድምጹም እንዳይሰማ እርዳታ ማድረግ የምትፈልጉ ካላችሁ እንዳይደረግ ማንንም ማድረግ አይችልም ተብሎ በማለት የተከለከለው በመንግስት አካላት። ተመልከቱ እንግዲህ ድሮስ ቢያንስ የሞቱም ድምጻቸውን ያሰሙ ነበር። እየሞትን ነው የምንገኘው ብለው ለዓለም ለኛ ይናገሩ ነበር። አሁን የለም እንደዚህ ነገር በሽፋን ነው በጅምላ ነው እዛ አፍኗቸው እየገደሏቸው የሚገኙት። ኦኬ መንግስታቱ በዚህ መንገድ አጀንዳ ይዘው ያወራበትን ነገር አይ ምንም የለም ይሄ ብሔር ተኮር ነው እንትና ምናምን እያላችሁ የምትጃጃሉ ምንም ብሔር ተኮር ኢትዮጵያ ውስጥ የሚደረገው አብዛኛው ጥቃት አብዛኛው ጦርነት ብሔር ተኮር አይደለም። ይሄ ታውቃለህ አለበት ባይዘው ሆን ተብሎ የብሔር ስም ተለጥፎ የሚጨፈጨፈው ክርስቲያን ነው። ከዚህ ሳይቻቻለዋ ስማቸው በጣባችን ነው ሄኖክን ለሶስተኛ ጊዜ ነው ማሰማችሁ። በ11 ወረዳ ላይ በተደረገ ጥቃት
የሞቱ ምዕመናን ሁሉም ኦርቶዶክሳውያን በአሰቃቂ ሁኔታ አንገታቸው ታርደው የታረዱ አሉ፣ ተደብድበው ይሞቱ አሉ፣ የተለያየ ሰውነታቸው ተቆራርጠው የሞቱ አሉ። በተለይ ወደ አርሲ ነገሌ ከገደሉ በኋላ ዘግዝቀው የሰቀሉ ሰው አለ እና በአጠቃላይ ወደ 19 ከትልቅ በእድሜ ገፋ ካሉት እስከ ወጣቶች ድረስ 19 ምዕመናን ተገለዋል ወይም ተሰውተዋል። የተፈናቀሉ ምዕመናን አሁን በየቤተክርስቲያኒቱ በቤተክርስቲያን ተጠልለው ያሉት ወደ 3362 ምዕመናን ናቸው በሙሉ በሀገረ ስብከቱ ማለት ነው። 3362 ምዕመናን በየቤተክርስቲያኑ ተጠልለው ነው ያሉት። የተቃጠለ ቤተክርስቲያን ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአርቲስት ሃጫሉ ሁንዴሳን ሞት ተከትሎ በኢትዮጵያ ውስጥ በተለይም በኦሮሚያ ክልል እምነትን መሰረት ያደረገ ጥቃት መፈጸሙን አረጋግጧል። የአሜሪካው ድምጽ አማርኛው ዜና ክፍል እንደዘገበው እምነትን መሰረት ያደረገው ጥቃት በክርስትና አማኞች ላይ ያነጣጠረ መሆኑን አምነስቲ ኢንተርናሽናል አማኞችን መሰረት አድርጎ መረዳት ችሏል። እነሰማችሁት ነው። ኦኬ፣ እነሰማችሁት ነው። ሃጫሉ ሞተው ኦርቶዶክሳውያን ይጨፈጨፋሉ። ሲዳማ ክልል መሆን ፈለገው ኦርቶዶክሳውያን ይጨፈጨፋሉ። ጆዋር ታሰረ ኦርቶዶክሳውያን ይጨፈጨፋሉ። የሆነ ሰው አስነጠሰ ኦርቶዶክሳውያን ይጨፈጨፋሉ። ይሄ ብሔር ተኮር ነው። ፖለቲካ ሆን ብሎ ዘርግቶ ሰንሰለቱን አስፍቶ ሆን ብሎ ቤተክርስቲያን ለማጥፋት ለማጥቃት ኦርቶዶክስ አለባ ኦሮሚያን ለመፍጠር ኦርቶዶክስ አለፎም ተርፎ ኦርቶዶክስ አለባ ኢትዮጵያን ለመፍጠር የሚሰራ ሴራ ነው። ይሄ ግልጽ በግልጽ ሁሉም ማወቅ አለበት። ከዚሁ ጋር ተያይዞ ደግሞ ኦኬ ግድያችንን ጭፍጨፋችንን ከገዳዩ ተከሼ ማስቀመጥ አለብን። ይሄ አካል ነው ብለን በግልጽ መናገር አለብን። ይሄ ነገር ይታወቅ፣ ይሄ ነገር በግልጽ መውጣት አለበት ብዬ ስለማስብ ይሄን ነው የምነግራችሁ። ትናንት አሰምቻችኋለሁ፣ ስሙት ይሄን ሰውዬ። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን ድረስ ቆሻሻ ማለት ነው። ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን ሰው አያሰልሙ ወይንም ማነው 30 ሰው አያሰልሙ። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጃሃድ አይደለም። ገባው አይደለ? በየአካባቢው አባቶችን በሙሉ እንገላቸዋለን። ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባል ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው። በውስጥ እንዴት እንደሰማችሁት ነው። ጳጳሳቱም፣ ቄሳውስቱም፣ ዲያቆናቱም፣ ምዕመናኑም ትላልቅ ቤተክርስቲያን ተዘጋጁ ተብላችኋል። ተዘጋጁ ጳጳሳት ጭምር ዝም ብላችሁ የምትገኙ ጳጳሳትም እዛ 4 ኪሎ መጥተው እስኪደፏችሁ ዝም ብላችሁ ቁጭ ተዘጋጁ እናንተ። ይሄን ስናሳያችሁ ግን እስልምና ገዳይ ነው ወይ ደግሞ ሙስሊሞች ገዳዮች ናቸው ያን አይደለም የምንገኘው። ቅድም አቶ መለስ ዜናዊ የተናገሩት ሁሉም አይደለም አንዳንድ ብለዋል። እነሱ ውስጥ የሚገኙ አንዳንድ አሉ ብለዋል። የዋሆች አሉ ከኢትዮጵያ ጋር ተሳስረው የሚኖሩ እንደዚህ አይነት ማለት ነው። ፍትህ በአሩሲ ለሚገደሉት ኦርቶዶክስ እምነት ተከታዮች ወገኖቻችን፣ ሰው በሃይማኖቱ መገደል የለበትም። ፍትህ 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 በአሩሲ ለሚገደሉት ኦርቶዶክስ እምነት ተከታዮች። እኛ ስናዝናዝናቸዋልና ሀዘናችሁ ሀዘናችን ነው። በጣም ያማል ሰው በሃይማኖቱ ሲገደል። ፍትህ በአሩሲ ለሚገደሉት ኦርቶዶክሶች ፍትህ። ትኩረት ስጡት። ይሄንን ነገር ብዙ ቲክታከሮች በዚህ ነገር ላይ ሰሩበት። በዚህ መንገድ የሚናገሩም አሉ። በነገራችን ላይ እንዴት ስንናገር እንዲህ ሚዲያዎች ስንናገር እኛን ለማሰር ዝግጅት ጨርሰናል ብሎ እንግዲህ አንዳንድ የመንግስት አካላት ሲናገሩ የሰማን ነው የምንገኘው። እኛ ያልነው እኮ የድሎት ጥያቄ አይደለም የጠየቅነው እኮ አልተመቸንም አለም እኮ ያልነው። እኛ ያልነው አትግደል ጥፋት እንዴ ምንም ወንጀል እኮ አትግደልን ነው ያልነው እኮ። ኦኬ አትግደልን ስማት ወንድማችንን ሞት ይብቃን እኮ ነው እያልን ያለ ነው። ምን ፈጸምን? ኢትዮጵያ በኦርቶዶክስ ደመቀች፣ ኦርቶዶክስ ግን በኢትዮጵያ በደም ታጠበች ነው እየሆነ ያለው አሁን ላይ ነገሩ። መሞት ይብቃን እኮ ነው እያልን ያለ ነው። ምን ፈጸምን? ሀገርን ከነሙሉ ክብራ ቆይታ እዚህ ባደረሰች ቤተክርስቲያን ምን አደረገች? ኦርቶዶክሳዊት ቤተክርስቲያን ማንንም ማሳዳ አታውቅም በነገራችን። እና እናንተም አታሳዷት ነው መልእክታችን። እውነት እንኑር ማለት ቅንጦት፣ አትግደሉን ማለት ፖለቲካ አይደለም። ማንኛውም ኦርቶዶክሳዊ በነፃነት የማምለክና የመኖር መብቱ መጠበቅ አለበት። በአርሲ እየሆነ ያለው ነገር ግን ፍጹም ነው የሚያሳዝነው። ከልቤ ነው የምልህ። የሞቱት ሳይሆኑ መቼ እንደሚገደሉ የማያውቁት ዕለት ዕለት ያሳስቡኛልና ግድ የለም እኛም አልቅሶ መበተናችን ይቁ። ቅጥ ያጣው ግድያ ዛሬ እዛ ከሆነ አዲስ አበባ ለመድረስ ደግሞ ግማሽ ቀን ነው የሚበቃው። ለሞቱት ብቻ አይደለም ለተረፉት እንድረስላቸው። ግድ የለም የቀሩት እንዳይገደሉ እንድረስላቸው።
በአገሪቱ በመላው ቦታ ምህላ መታወጅ አለበት። በድለናል ማረን ልንለው ይገባል። ይህ ጊዜ ለቤተክርስቲያናችን የስደት ጊዜ። ቢያንስ የችግራችንን ጥልቀት ሁላችንም እንረዳ። አንዳንዶቻችን ደግሞ መፍትሄ ማምጣት ባንችል ችግር ባለመሆን ቤተክርስቲያንን እናግዛት እና ቀን አለው እግዚአብሔር ቀና የምንልበት ቀን ይመጣል። ይሄን እንግዲህ አትግደሉን እኮ ያልነው እኛ ግድያችን አስቆሙልን ነው ያልነው። ስራ የመንግስት አካላት ስራችሁ ነው ግድያ ማስቆም። ኦኬ ለህዝቡ ለዜጋው በሰላም መኖር ዋስትና መስጠት ግዴታ አለባችሁ። እንደ ዓለም ሕግ ራሱ ብንመለከት እንደ ሕግ ብንመለከት አለባችሁ። አትግደሉ ስላል ትታሰራላችሁ ብለው እንግዲህ አዋጅ አውጥተዋል። እርምጃ ለመውሰድ ልንገባ ነው። ጥንቃቄ አድርጉ። በሃይማኖት ምክንያት ጸብ ምትጭሩ ጸብ አልጫርንም። ጸብ ጭሮብን ነው የሚገኘው እኛ። ኦኬ ከኛ ላይ አንሱልን። አፈሙዛችሁን ከኛ ላይ መልሱ፣ ዲሽቃችሁን ከኛ ላይ መልሱ ነው ያለ የምንገኘው። ካራችሁን ገጀራችሁን ከኛ ላይ መልሱ፣ ሜንጫችሁን ከኛ ላይ መልሱ ነው ያለ የምንገኘው። ምንም የማያውቀውን አርሶ የሚበላውን ክርስቲያን አታሳዱት ነው እንዴ። እኛ በውስጥ በኩል ይመጣል ስንት ነገር መሰላችሁ። ወደዚህ ወደ ሚዲያ ማናመጣው ቪዲዮ ብትሉ ፎቶ ብትሉ ድምጽ ብትሉ ወደ ሚዲያ ማናመጣው ስንት ነገር አለ መሰላችሁ። እሱ ላይ ያለብን ነው። እዚህ ጋር መተን በቻልነው አቅም ራሳችንን ለመጠበቅ ሌላ ችግርም እንዳይፈጠር በጥንቃቄ ነገሮችን የምናደርገው። ይሄ ራሱ እያደረገ የምንገኘው በጥንቃቄ ነው የምናደርገው። እሱ ራሱ በስቷል ተብሎ ጭራሽ ተዘጋጁ ብለናል። ትናንትና የሰማው ነበር ተዘጋጁ ታሳላችሁ ምን ነገር ወጣል። እሱን ከማድረግ ግድያው ማስቆም አይቀርም። እሱን ከማድረግ ታፍነው የሚገኙ ኦርቶዶክሳውያንን ድምጻቸው እንዲሰማ ሚዲያ ወደዛ እንዲሄድ መፍቀር አይሻልም? እንደዛ ደንዛችሁ የምትገኙ ኦኬ፣ ደንዛችሁ በቃ ደንዛዛ ውስጥ የምንገኝ ኦርቶዶክሳውያን አለን ድንዝዝ ብለን ማለት ነው። ይሄን ነገር በነገራችን ላይ አባታችን አቡነ ናትናኤል ቀድመው ትንቢት ወሩት እኮ ባይዘው ትንቢት ወሩት ስሟቸው ታሪክ አልባ ስለሆኑ እቺን ሀገርም ታሪክ አልባ ለማድረግ ትውልዱን ቀስ እያሉ ወኔውን እየሰለቡ ለታሪኩ ደንታቢስ እንዲሆን፣ ለሀገሩ ደንታቢስ እንዲሆን፣ ለሃይማኖቱ ደንታቢስ እንዲሆን እያደረጉ ነውና ልጆቼ ንቁ። በተለይ ወጣቶች አስቡበት። ሁሉም ቦታ ተገኙ። አዎ አይ ፖለቲካና ኮሬንቲን በሩቁ ነው የሚባለው ነገር አሁን እባካችሁ አይሰራም የምትሉ አይሰራም አይደል? አይሰራም እንዴ! የተጣመመውን ለማስተካከል የጎደለውን ለመሙላት በአንድነት ለመምራት ሁሉም በሰላማዊ መንገድ እንዲኖር ለሀገር እድገት፣ ለሀገር ነጻነት፣ ለሀገር አንድነት የሚያስብ ፖለቲከኛ ከዚህ ውስጥ እንፈልጋለን። አዎ እንፈልጋለን። ቦታ እንዲኖራችሁም እንፈልጋለን። ለሀገር ሰላም፣ ለሀገር ደህንነት መከፋፈልን የሚያስወግድ ጠባብነትን የሚያስወግድ ብሔርተኝነትን የሚያስወግድ ጽንፈኝነትን የሚያስወግድ ወጣት እንፈልጋለን። ይሄን እንግዲህ አባታችን ጤና ይስጥልን ቡራኮ ተደረበንና እንዲህ ስለሚናገሩ ነው ከሀገር አውጥቷቸው ውጭ ላይ ሾሟቸው ካሊፎርኒያና አካባቢ ላይ ሾሟቸው። እንዲህ ስለሚናገሩ ነው። ትናንት ብያቸዋለሁ። የሚናገሩ አባቶችን ፈልገው ሆን ተብሎ በትኩረት ቁጭ ብላችሁ አስቡበት እስቲ። ቤተክርስቲያኑ በተሻለ መዋቅር ውስጥ ኦኬ ቋሚ ሲኖዶስ ላይ 4 ኪሎ ቅዱስ ሲኖዶስ ላይ እየተደረገ የሚገኘው ነገር አስቡበት። የሚናገሩ አባቶች አንድ ባንድ ተረቅመው የሆነ ቦታ ይሰገሰጋሉ፣ የሆነ ቦታ ይሾማሉ። ከሀገር ውጪ ሀገር ውስጥም ከሆነ የሆነ ጦርነት አለበት ቦታ እንደና አቡነ ኤርሚያስ ያሉ ጦርነት ውስጥ እንደና አቡነ አብርሃም ያሉ ጦርነት ውስጥ እነዚያስ ውጪ እንዲህ ነው የበተኗቸው። አባቶችን ተሰብስበው እንኳን እንዲያወሩ እንዲህ ነው የበተኗቸው። አቡነ አብርሃምና አቡነ አቡነ ናትናኤል ተገናኝተው ማውራት ቢፈልጉ መከራ ነው። ያኛው እዛው ውጭ ሀገር ነው የሚኖረው፣ ይሄኛው ጦርነት ውስጥ እዚህ ጦርነት አለበት ሀገር ውስጥ ነው የሚኖረው። ከባድ ነው የሚሆንባቸው እና እንዲህ ነው የበተኗቸው። እኛስ ተኝተናል። እንግዲህ አሁንም ኦርቶዶክሳውያን ታፍነው ይገኛሉ። የሚገርማቸው ነገር ይህ በየቀኑ ነው የሚታፈሩ ኦርቶዶክሳውያን ስሟቸው። በጣም ልብ የሚሰብር መረጃ ልነግራችሁ ተመልሼ የመጣሁ ቅድም የዘገብኩላችሁ መረጃ ላይ ልጨምርበት ነው። በአርሲ ዞን በጀጁ ወረዳ ተሬ አመኛ ቀበሌ ላይ የተፈጸመ ነው። ትናንትና ምሽት 2 ሰዓት ላይ በቤታቸው ገብተው ሰዎቹን ለቅመው ወስደዋል። ታዲያ ከነዛ መካከል ላይ የወንደሰን አማረ ቤተሰቦች ይገኛሉ። መጀመሪያ ወንደሰንን ፍለጋ ሄደው ነበረ። ወንደሰንን ሲያጡት ሚስት ያገኛሉ። ሚስት አነካም ብለው ሌላ ዞር ሲሉ የወንደሰን አማረ ልጅ ይመለከታሉ።
አራስ ነች። እስከነ ህፃኗ አንድ ላይ ወስደዋታል። የወንደሰን አማረን ልጅ ህፃን ልጅ እና እናት አራስ ላይ ተኝተው ያሉ ሁለቱንም ወሰዷቸው። ከዛ በተጨማሪ ባልቻ አግዜንም ወስደውታል። አዲሱ ማሙዬንም እንዲሁ ወስደውታል። ቴዎድሮስ ውቤን የሚባለውንም 3ቱ ወንዶች ናቸው ተወስዷል። ሌላው 2ቱ እናቶች ናቸው። ዝናሽ የምትባልና ፍሬ ህይወት ሀብታሙ የሚባሉ እነኚህም የተወሰዱ ናቸው። እንግዲህ በአጠቃላይ 7 ማለት ነው። አራስ ከህፃኗ ጋር ስንቆጠር 2፣ እነዚህ ደግሞ ባልቻ፣ አዲሱ፣ ቴዎድሮስ፣ ዝናሽና ፍሬ ህይወትን ስንደምራቸው 7 ሰዎች ናቸው። እንግዲህ ነገ ነው ስልክ እንጠብቃለን ብለው የሚታሰበው። ከነሱን ከወሰዷቸው ከ3 ቀን በኋላ ነው አፋኞቹ ደውለው የብር ጉዳይ የሚደራደሩት። እንግዲህ እግዚአብሔር አምላካችን በሰላም እንዲያስፈታቸው በሰላም ወደ ቤታቸው እንዲመለስላቸው ሁላችሁም በተቻላችሁ መጠን በያላችሁበት እንጸልይ። አሁን እጃችን ላይ ያለው መፍትሄ ይሄ ነው። መደራጀት ብዙ ጊዜ ተሳክቶ ሞክረን ነበር፣ አልሳካ ብሏል። ብዙ ጊዜ ተነጋግረን ነበር፣ አልሆነልንም ብሏል። ስለዚህ እንደው ባለን መጠናት እነሱ እንኳን የተወሰዱት እንኳን በሰላም እንዲመለሱ ነገሩ እንዲቀላላቸው እግዚአብሔር አምላካችንን መለመን ያለብን ይመስለኛል። ሁሉንም በሰላም ወደ ቤታቸው ይመልሳቸው። ቸር ቆዩ። በዚህ አጋጣሚ እነዚህ ሰዎች አሁን ላይ በርዕሰ መዲያ ደግሞ 300,000 ብር ተጠይቀዋል። እያንዳንዳቸው የአንድ እና 300,000 ብር ክፈይ ሰው እንዲለቀቅ ተብላለች፣ ለመለቀቅ ተብላለች። እንዲህ ነው የሚያሰቃያቸው። ይሄን አስመልክቶ ወደ ማሂ ጸጋዬ የሰራ ቪዲዮ አለ፣ ተመልከቱ እስቲ። በፊት ማህበረ ቅዱሳን ነበረ በተጎዱ ሰዎች ላይ በመድረስ ቶሎ ጉዞ አዘጋጅቶ ማህበረሰቡን አስተባብሮ መርዳት በጣም የሚታወቅ የነበረው ማህበረ ቅዱሳን ነበረ። አሁን በጣም ብዙ የጉዞ ማህበራት አሉ፣ ጸበል ቦታዎች ላይ በተለያየ ቦታ ላይ በማስተዋወቅ የሚታወቁ። ለምንድን ነው አርሲ ላይ ሄዳችሁ የተጎዱትን ቤተሰቦች ማታጽናኑት? ትናንትና በነገርኳችሁ መረጃ ራሱ በአንድ ሰው 300,000 ብር ነው የጠየቋቸው። ለምንድን ነው ሄዳችሁ ማትጎበኟቸው? ለምንድን ነው ሄዳችሁ ጉዞ ማታዘጋጁት? ለምንድን ነው ሄዳችሁ ሰማዕታትን ማታጽናኑት? ጉዞ አዘጋጆች ጸበል ብቻ ሲኖር ብቻ የምታዘጋጁት? ጸበል ቦታ ብቻ የምትወስዷቸው? ዋይናት ሌላ ቦታ ለምንድን ነው ወስዳችሁ ሄዳችሁ ምእመኑን ማታስጎበኟቸው? ምእመኑን በረከት እንዲካፈል ማታደርጓቸው? ለምንድን ነው ብር ባለበት ብቻ ከምትጓዙ ወይ ደግሞ የሆነ አዲስ ነገር አለች ከምትጓዙ? ዋይናት ለምንድን ነው እንደዚህ አይነት ሰማዕታት በሚንገላቱ በቦታችሁ ሄዳችሁ ማጽናናት አልቻላችሁት? በፊት ማህበረ ቅዱሳን ያደርግ ነበር እንደዚህ የተጎዱት ጋር ሄዶ ማህበረ ቅዱሳን ያጽናና ነበር። አሁን ላይ ላይችል ይችላል፣ ግን በጣም ብዙ ማህበራት አሉ። ዋይናት ለምንድን ነው ማታደርጉት ይሄን ነገር? እንጂ ስለ ወንድማችን ይሄ ነው እንግዲህ እንደምትመለከቱት ነውና ቀደም ቪዲዮ ሰርች ነው ቲክታክ ላይ ለሞት አንሳ ሚካኤል እያለ ቲክታክ የምትመለከቱ ካላችሁ ለሞት አንሳ ሚካኤል የተባለ ዩቲዩብ ቲክታክም ላይ በየቀኑ ቪዲዮ የሚሰሩ አሉ። በሳምንት 3-4 ቪዲዮ የሚሰሩ አሉ። ለእያንዳንዱ ቪዲዮ 25,000 ብር እስከ 40,000 ብር ይቀበላሉ። ለእያንዳንዱ ቪዲዮ ለሚሰራት ሞት አንሳ ሚካኤል እያሉ ለሚሰራት ቪዲዮ ለሞት አንሳ ሚካኤል እርዳታ እናድርግ እያሉ የተለያየ መንገድ ተጠቅሞ በሚሰራት ቪዲዮ ለእያንዳንዱ 25,000 እስከ 40,000 እስከ 50,000 አልፎም ተርፎም የሚቀበሉ አሉ። ሁሉም ቲክታከሮች በነፃ የሚሰራ የለም። ባይዘው አሁን እዚህ የምትመለከቱ በነፃ ነው ለበረከትም ትላላችሁ። ለበረከት ማንም ተገዶላችሁ በሳምንት 3 ቪዲዮ ያሰራላችሁ ለ25,000 ብር ሲል ነው ለ10,000 ብር ለ40,000 ብር ሲል ነው የሚሰራው። እነሱ ራሱ በቤተክርስቲያን ድምጽ አልሆኑም። አሁን ስንመለከት እንግዲህ እነሱ ራሱ ለቤተክርስቲያን ድምጽ ለመሆን ፍቃደኞች አይደሉም። የፈለጉት ብሩን ብቻ ነው። የጉዞ ማህበራትስ እንደዛው፣ የጉዞ ማህበራትም እንደዛው ጉዞ ይዘጋጃል። 8 መኪና ይዘው ይሄዳል። ብሩን ያገኛል እሱ በቃ ያለቀ ነገር ሄዶ ይመልሰዋል። ከእናንተ በሚወስደው ገንዘብ ይከፋል። የተረፈውን ይወስዳል ራሱ። ቤተክርስቲያን ምንም አታገኝም፣ ምንም ጥቅም የለውም። እና እሱም ብሩ ነው አብዛኞቹ ብሩ ነው የሚፈልጉት እንጂ ይሄ ሰው ይዘን ሄደን እዛ እንትን ብለን በረከት አግኝተን የሚሰዋው ዓለም ተሰውቶ እነዛ የሚያስብ አካል የለም። በዚህ አጋጣሚ ያላስተዋልናቸው ነገሮች አሉና ራሱ ወንድማችን ጸግሽ ነው፣ ስሙት። ሰላም ጤና ይስጥልኝ። በአዲስ መረጃ ተመልሼ መጥቻለሁ። ከመረጃው በኋላ ማሳሰቢያ ስላለ እባካችሁ በደንብ ስሙልኝ። ዛሬም እንግዲህ ትናንትና በስቲያም ትናንትና የምዘግብላችሁ እንደነበረው በጀጅ ወረዳ በተሬ አመኛ ዛሬም 6 ኦርቶዶክሳውያን ታፍነው ተወስደዋል የሚል መረጃ አለ። ተሬ አመኛ ላይ 6 ኦርቶዶክሳውያን 3 ወንዶችና 3 ሴቶች ተወስደዋል። በነገራችን ላይ እዛ ሀገር ላይ ሰው ተወሰደ ማለት በሰላም ይመለሳል የሚል ተስፋ በጣም ዝቅተኛ ነው የሚሆነው። ብር እንኳን ከፍለው ተመልሶ ለማግኘት ሰዎቹን ከባድ ስለሆነ ማለት ነው። ይሄ መረጃው ነው። ማሳሰቢያው ደግሞ በጣም ብዙዎቻችን እየተሸወርን ያለነው ጉዳይ ላንሳላችሁ። የሟቾች ቁጥር ብዙ ጊዜ ስንዘግበው 115 140 እያልን እያወራን ያለ ነው። ይሄ በጣም መጀመሪያውን ስህተት ነው።
በትክክል እንድትገነዘቡት ፈልገው ማህበረ ቅዱሳንም ዘገባውን ሲያወጣ ተመልክታችሁት ከሆነ ምስራቅ አርሲ ሽርካ ወረዳ ላይ ነው። ሽርካ ወረዳ ላይ ብቻ ምስራቅ አርሲ ውስጥ ሽርካ ወረዳ ላይ ብቻ ነው ያ 115 ሰው የሞተው እንጂ አርሲ ላይ አይደለም ወይ ደግሞ አጠቃላይ አርሲ ላይ አይደለም። አንድ ወረዳ ላይ ብቻ ነው 115 ኦርቶዶክሳውያን የሞቱት እንጂ አጠቃላይ አይደለም። ሽርካ ዞን ላይ ብቻ ይሄ ሁሉ ሰው የሞተው። ከዛ ውጪ በጣም ብዙ ሰው ሞቷል። እስከ 300 ሞቱ ሰዎች ሊጠጉ ይችላሉ። ስለዚህ 115 እያለ የምንናገረው ስለ አንድ ወረዳ እንጂ ስለ ሁሉም ወረዳ እንዳልሆነ ልብ በሉልኝ። ሶስተኛ ነገር የምንናገረው ነገር በተለይ መረጃ የምትሰጡ ሰዎች እባካችሁ መረጃ ተከታታይ ስንጠይቃችሁ ነገሮችን በግልጽ ብታስቀምጡን ደስ ይለኛል። አንድ የመረጃ ሰጣችሁ ባጠፉ ስንጠይቃችሁ ደግሞ ቶሎ ምላሽ ሰጡን። አትሊስት ለሚገደሉ ሰዎች ቶሎ ደርስላቸዋለን። አሊያም ደግሞ ታፍነው ለተወሰዱ ሰዎች ቶሎ መረጃ በማጋራታችን ምክንያት ምናልባት የሚተርፉበትን እድል ልናመቻች ስለምንችል እባካችሁ መረጃውን ከስጣችሁ በኋላ ቶሎ ባጠፉብን ደስ ይላል። እንደዛ ነው። መረጃ በስንት መካል ለምን ያገኘነው ሰው መረጃ ለመስጠት ፈቃደኛ አይደለም። የሚገርማችሁ ነገር ካላችሁት ካሲያ ቴሌግራም ሊንካችን አለ። አሁን በዛ አካባቢ የምትገኙ በስንት መካል ለምን አግኝተን ጭራሽ እኛን ካላመንከ ሶስተኛ የምታቆጡ ወገንም ውስጥ ይገባ መሀል ይገባ ተብለን በሶስት ሰው እያወራን ፍራቻ አለባቸው። አይናገሩም። አብዛኞቹ ታፍሮ ነው የሚገኙትና ለነዚህ ኦርቶዶክሳውያን እንድረስላቸው አትፈልጋለሁ። ይሄ ባለበት ሁኔታ ግን የኛ ሚዲያዎች የሚዘግቡት ምንድነው? ኦኬ የኛ ሚዲያ ማለት ኢኦቲሲ የተባለው የቤተክርስቲያን ሚዲያ ምን ነው የሚዘግበው? እንመልከታ። ሚዲያዎቻችን ስለ አርሲ ሰማዕታት ስለ አርሲ መከራ ይጮሃሉ ብለን ስንጠብቃቸው እና አቡነ ሳዊሮስ እስካሁን ድረስ ትንፍሽ ሳይሉ እንደምትመለከቱት ዋና ሚዲያችን አቡነ ሳዊሮስ እኮ ለ40 ቀን መታሰቢያ በዓል ተገኙ። እዚህ ጋር እንደምትመለከቱ ፎቶዋቸው የምትመለከቱ ደግሞ ሐውልትም ጭምር ያስመረቁ ነው እየመሰለኝ ያለውና ምን ነው አርሲ ላይ የሞቱ ያሉ ሰዎች አይታዩአችሁም ወይ? አርሲ ላይ እየታፈኑ ያሉ ሰዎች፣ አርሲ ላይ እየተገደሉ ያሉ ሰዎች፣ አርሲ ላይ በጭንቀት ያሉ አካላት አይታዩአችሁም ወይ? ይሄ ነው እንግዲህ ወደ ማን እንደምናጋቱ ግራ ይገባልና በዚህ አጋጣሚ ሰሞኑን እንደዚህ ሞቱ ሲባል ሁለት አካላት ቋሚ ሉካን አዘጋጅተናል ብለው ልከው ነበር። ቤተክርስቲያኗ ቋሚ ሲኖዶስና የሃይማኖት ተቋም 5ኛ ቀን ነው ዛሬ። ተንፍሽ አሉ እስካሁን ድረስ ሄደዋል ብለዋል። ደረሱ አልደረሱ የለም ምንም የምናውቀው ነገር የለም። ኦኬ ብላችሁ ነበር ባለፈው ገና መጀመሪያ ቀን ምንም የለም እነዚህ የሚባል ነገር ሆን ተብሎ ለመሸፈንና ነገው ለማርሳት የሚደረግ ነገር ነው ብለናል። በአንድ አካባቢ ብቻ ነው በሽርካ ወረዳ ብቻ 125 ሰዎች ሞተዋል። ሌሎች ወረዳዎች አሉ በየቀኑ የሚታፈኑ በየቀኑ የሚገደሉ። የሽርካው ብቻ ነው የወጣው ሁሉ ላይ እንግዲህ እና እሱ እንኳን እንደዚህ የሆነ ሄደናል ሉካን አዘጋጅተናል ብሎ ነበር። ሃይማኖት ተቋምም ቤተክርስቲያኑ ቋሚ ሲኖዶስም ግን እነሱ ከሄዱ በኋላ ራሱ ከ50 በላይ ሰው ሞተ፣ ከ100 በላይ ሰው ታፈነ፣ ታግቷል። በሚሊዮን ብር የሚቆጠሩ ወስዷል እነሱ አጋቾቹ። ግንስ ማንም ምንም አይናገርም። እያጣራ ነው ምንድነው የማያጣራው እግዚአብሔር ይወቀው። ሜቢ ገሎስ ጨርሶ የጠበቀ ነው ይቻላል እኮ ለመቁጠርም ማለት ነው ብያቸዋለሁ። ሁለቱም አካባቢ ይዘው የሚወጡ ነገር ቢኖር አንድ ነገር ነው። እሱም ይሄን ያክል ኦርቶዶክስ ሞቷል፣ ይሄን ያክል ካቶሊክ ሞቷል፣ ይሄን ያክል ፕሮቴስታንት ሞቷል፣ ይሄን ያክል ሙስሊም ሞቷል፣ ነገርየው ሃይማኖት ተኮር አይደለም የሚል መረጃ ይዘው ነው የሚመጣ ሃይማኖት ተቋም። በቃ ይሄን ነው ማድረግ የሚችለው ቋሚ ሲኖዶስም ቢሆን ይሄን ነው ማድረግ የሚችለው እና እስካሁን ድረስ ትንፍሽ አሉም። እንግዲህ እንደምትመለከቷቸው 5ኛ ቀን ነው ወደ 6ኛ ቀን እየደረሰ የምንገኘው። እንግዲህ አሁን ላይ 6 ቀን በሉት ምንም የተናገሩት ነገር የለም። ቋሚ ሲኖዶስም የሃይማኖት ተቋምም ውሸት ነው ይሄ ነገር። ማንም የተላከ የለም፣ ማንም ሄደ የለም። ቢሄድ እስካሁን ድረስ 5 ቀን ሙሉ ሰው እንዴት እየተረፈረፈ ምንም ማድረግ ያቅተዋል። ደፍሮ ሲጀምር አይሄድም። ራሱ አርሲ ክልል እግዚአብሔር በሚያውቀው ደፍሮ አይሄድም። እነዚህ ይሄ ነገር ይተውላል ፈልጋለሁ። አንዳንድ አካባቢዎች በጣም ደስ የሚል ሁኔታ ደግሞ ጸሎት ሲደረግላቸው የሰማን ነው የምንገኘውና ምህላ ላይ ስሟቸው እስቲ በጣም ደስ የሚል ኦሮምኛ ቢሆንም ስሟቸው አርሲ ያደዱ ናኖ ሰነቲ ኤርገማኬ ገብርኤል ኤርጊ አፉራ ማናኖ ሰነቲ ደሜጅሩ ክርስቲያን ማራሳኒ ነደባሱ ከያሉ ያ ዋቀዮ ኤርገማተ ኬራን ናኖ ሰነ ኢላሊ ኡመተ ናኖ አርሲ ኢላሊ ጉያ መሌ ልቡን ኢሳኒ ከንበይ በላ አዳቲን ቀበመኔ ከንዱአኒ ያ ዋቀዮ ልቡ ኢሳኒ በካ አብርሃም በካ ይስሐቅ በካ ያዕቆብ ኢሳን ቦቆቺሲ በኩመ ሰነ ኦሶ ጅራተኒ dhiphina jiraachaa kan jiran
keessatti isaanii yaadadhu. Gidiraa isaanii keessatti isaanii yaadadhu. Nuni cubbamootadha. Cubbuu keenya laaltee nunniisin. Uummata naannoo sanaa fayyisi. Humna diinaa irraa dadhabsiisi. Kiristaanummaa isaaniitti isaaniin cimsi. Hunduma keenya waaqayyo nagaadhaan nuun haa dhaabu። አሜን። እግዚአብሔር ይስጥልን። ትልቅ መልእክት ነው። እግዚአብሔር አምላካችን በአርሲ ያሉ ወገኖቻችን መልአኩ ገብርኤል ልኮ ረገብ ያርገልን፣ ነፍሳቸውን ባጸደ ገነት በይስሐቅ በያዕቆብ አጠገብ ያኖርልን። እንግዲህ እያሉ ጸሎት ያደርጉ የምንሰማው ነው። የምፈራው እነሱ ብላቸው እንዳያጠቋቸው ነው። አሁን ላይ ኦሮሚያ ክልል ውስጥ ሆነክ በተለይ ወደ አርሲ አካባቢ ሆነክ ለነዚህ ሰዎች ድምጽ ሆንክ ማለት እዛ ራስህን አሳልፈህ ሰጠ ማለት ነውና ራሳቸው ሰውቶ ነው እንግዲህ እንደዚህ ያደርጉ የሚገኙት 4 ኪሎ የሚገኙ አዲስ አበባ ላይ ደባት ላይ የሚገኙ በተለያዩ ክልል ከተሞች ላይ የሚገኙ አንዳንድ አባቶች ውጪ ኮት ካናዳ አባቶች ውጪ እንግዲህ የሚናገሩ በጣም ደስ የሚሉ አባቶች አብዛኞቹ ባይባልም አንድ በጣት የሚቆጠር አባቶች አንድ 5 አባቶች ሲናገሩ ሰምተናል። እንደነ ሙሳ አቡነ ኤልያስ ያሉ የሐዋሳው ሊቀ ጳጳስ የሲዳማ ሀገረ ስብከት ሊቀ ጳጳስ አቡነ ናትናኤል እና አቡነ አንዳንዶች ሰምተናል ብቻ አንዳንዶች ሰምተናልና እንደነ አቡነ ይስሐቅ ያሉ ሩሩ አባቶች ሲናገሩ ሰምተናል። ከነዛ ውጪ ግን አብዛኞቹ እቺ ልትብሏቸው እንግዲህ ጭራሽ ሐውልት ያስመረቁ ነው የሚገኙት። ጭራሽ 40 ቀን ተስካር እያሉ ይዞሩ ነው የሚገኙት እንደነ አቡነ ሳውሮስ ያሉና ይመቻችሁ ለማለት ፈልጋለሁ። እናንተም ጋር እስኪመጣ እንጠብቃለን። ጥቁር ልበሱ እስክትሉ ለማለት ፈልጋለሁ። ከዛ ውጪ መምህር ፋንቶን ዋቂ ያስቀምጠው ሐሳብ አለና እንስማው እስቲ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር ብርሃን ነው። እግዚአብሔር እውነትን ይገልጣል። እግዚአብሔር ክፉዎችን ያዋርዳል። እግዚአብሔር መልካሞችን ለሱ የሚገዙ ንስሐ የሚገቡ የሚፈሩት ለሚያፈቅሩት ለሚታዘዙት ምሕረትን ይልካል፣ ትንሣኤን ያሳያቸዋል። በዚህ ሳምንት በዚህ 15 ቀን በዚህ ወር ብዙ አስተማሪ ነገሮች ተከስተዋል። አንደኛው የሀጂ ሙፍቲ አሊ እንድሪስ ረፍት ምክንያት ወደ አደባባይ የወጣው ጽንፈኛው የዋሃቢያ ገዳይ ቡድን ነው። ሁለተኛው በአርሲ በኦርቶዶክሳውያን ላይ የተከሰተውን መንግስት መር ጭፍጨፋ በሚመለከት የተከናወነው ነገር ነው። እነዚህ ሁለት ነገሮች ለዓመታት ስንጮህበት የነበረውን ሰዎች ሊያምኑት ያልፈለጉትንና ሲደበቁት የኖሩትን እውነት አደባባይ አውጥቷል። አስመሳዮች፣ ምንደኞች፣ እበላባዮች፣ አድርባዮች በምንኩስና ልብስ ውስጥ የተደበቁ ልጆቻቸውን ለተኩላ ሰጥተው የድሎት ኑሮ የሚመሩ ፓርላማ ተዘብስፈው የህዝባቸውን ደም መፍሰስ ለ8 ዓመት እያጨበጨቡ ላስቀጠሉ መጅሊስ ውስጥ ገብተው እርድ የሚያስተባብሩ የሃይማኖት ተቋማት ብለው ራሳቸውን እልቂት የሚሰውሩ ፓትርያርክ ከሆኑ በኋላ የራሳቸው ሲኖዶስ ያወገዘውን ዘረኛ መንበር የሚባርኩ ሁሉም በዚህ አንድ ወር ውስጥ ለዓመታት ሰው አልሰማ ያለውን እውነት እንዲገለጥ አድርጎታል። ይሄ ሁለት ክስተት ምን አሉ እነዚህ አካላት? ፓርላማውን ሞታችንን አጽድቆ ቁጭ ብሏል። ሲኖዶሱም የማይታወቁ ሰዎች ብሎ በጎሳ ኮታና ለድሎት ለምቾት በሲሞናዊነት የሰበሰበውን ማህበር ይዞ ነፍሰ ገዳዩን ብፁዕ እያለ ቀጥሏል። የሚገርመው እግዚአብሔር ቸር ስለሆነ እግዚአብሔር የእውነት አምላክ ስለሆነ እውነት እንዳይሸፈን በግድ እውነትን ገለጠ። በአርሲ ስለተጨፈጨፉ ሰዎች ስንመለከት መጀመሪያ የአብይ አህመድና የሽመልስ አብዲሳ ፕሮጀክት መሆኑን ላለፉት ቢያንስ 6 ዓመታት ስንጮህ ያልሰማ ሁሉ አሁን ገብቶታል። እግዚአብሔር የተመሰገነ ይሁን። መፍትሄ የሚገኘው ችግሩ ሲታወቅ ነው። ጫካ ያስቀመጡትን ሸኔም ሽም የሚበሉት ምን የሚበሉት ኦነግ የሚበሉት ጫካ ያስቀመጡት ገዳይ የራሳቸው ነው። በየመስጊዱና በየመድረሳው ስለ ግድያ የሚሰብኩ ሰዎችም ያለ ጂሃድ መኖር አንችልም ብለው አደባባይ ወጥተው በመናገራቸው እውነቱን ገለጡት። ከሰው ጋር መኖር የሚችለው እስልምና ጠላታችን ነው ብለው የሙፍቲን አስክሬን ለማቃጠል ተረባረቡ። አስክሬናቸውን ለማርከስ ተረባረቡ። እንዳውም እስላም አይደሉም አሏቸው። ለምን?
ክርስቲያን እነሱ እንዳቀዱት አብረው ተደራጅተው በህቡ ክርስቲያንን ለመጨረስ ስላልሰሩ ሙክታር ከድር የላከው አብይና ሽመልስ በአርሲ ሰው አልሞተም ብለው መግለጫ በማውጣታቸው ኦርቶዶክስ ክርስቲያን ሰው አይደለም የሚለውን ሰው እንዳልሆነ ገምተው ላለፉት 8 ዓመታት ሲፈጁ የነበረው በገዛ አንደበታቸውና በመግለጫቸው ሞተን የቀበርነውን ሰው አልሞተም አሉ። ሰው አይደላችሁም ሲሉ ይሄንን የሚሸፍኑ የቤተ ክህነቶቹ መግለጫ አውጪዎች ደግሞ ባልታወቁ ሰዎች ተገደሉ ብለው ሰው አይደላችሁም ያለንን መንግስት ደገፉ። ገዳዮቻችንን አውቀናቸዋል። ይህ ወር የመገለጥ ወር ነው። አስተርእዮ ነው ላልተገለጠላችሁ ብዙዎቻችን 7 ዓመት አልፎናል። ይሄ ከተገለጠልን ተገልጦልን ከተናገርን ቪዲዮዎቻችንን፣ ፌስቡኮቻችንን፣ መልእክቶቻችን ሁሉ ወደ ኋላ ሂዱና እዩ። በመዋ ተዋህዶ 7ቱ ጥያቄዎች የተገለጠውን 7ቱን ጥያቄዎች እዩ። ይህ እልቂት መዋቅራዊ ርዕዮታዊና መንግስታዊ ስለሆነ በህገ መንግስት የተጻፈ ስለሆነ በክልሎች ፖሊሲ የጸደቀ ስለሆነ ይሰረዝልን። በሐሰት ትርክትና በክፉ ርዕዮት ላይ የተመሰረተ ስለሆነ ይታረምልን። የተፈናቀሉ ይመለሱ፣ የተጎዱ ይካሱ፣ ያፈናቀሉ የጎዱ ይከሰሱ ነበር ያልነው። ያን ጊዜ እነ ብፁዕ አቡነ አብርሃም ዘባህር ዳር ሞዓ ማን ነው? ሞዓ ምንድን ነው? አናውቀውም ነበር ያሉን። የሞዓ ወንድሞቻችን ባህር ዳር ሲታሰሩ አባታችን ያስፈቱ ሲባሉ በዛ ክልል ወንጀል ያልሰራ አይታሰርም ብለው ለኔ መልሰውልኛል። ብፁዕ አባታችን ወንጀል ያልሰራ የማይታሰርበት ክልል ነው የሚኖሩት። ይሄ ሁሉ የሚጨፈጨፈው አማራ ወንጀል ስለሰራ ነው በአባታችን አስተሳሰብ ማለት ነው። ወንጀል ያልሰራ ሰው በዛ ክልል አይታሰርም፣ ተመርምረው ይለቀቃሉ ነበር ያሉ። እነሰማ ጥሩነህ ወንድሞቻችንን አፍሰው ሲያስሩ በአብይ ትእዛዝ ፍትህ ነው ብለውናል ጳጳሱ። የእግዚአብሔር ፍትህ ምን አይነት ፍትህ ይሆን? አንዱ ፍትህ ጀምሯል፣ ሁሉም እየተገለጠ ነው። ምዕመናንና ካህናት ሞታችሁን ስደታችሁን ዋጋ ሰጥቶት የሚያዝን አባት የለም፣ አልታየም። እንዳውም ቤተክርስቲያንን የሚበትኑ ሰውን በዘር የሚከፋፍሉትን የሚባርክ ፓትርያርክም አየን። ከፋፋይ ላለማውገዝ የተጨነቁ ጳጳሳትንም አየን። ወሊሶ ሄደው የሐሰት ሲኖዶስ ፈጥረው 50 ሰው በአንድ ቀን አሳርደው 400 አስቆስለው ከ1000 በላይ አሳደው ተመልሰው ብፁዕ የተባሉ መሳያቸውን ለመምረጥ የኮሚቴ ሰብሳቢ የሆኑ ሰዎች አየን። ይሄ ሁሉ ከእንቅልፍ አላስነሳ አለን። ይሄ ሳምንት ግን ድንቅ ሳምንት ነው። ቁጥር 1 ገዳያችን እና አስተባባሪው አብይ አህመድና ሽመልስ አብዲሳ መዋቅር ነው። ሰዎች ወቁት። ይሄንን ሁለተኛው እጅ ሆኖ የሚሰራው ጽንፈኛው ዋሃቢያ ነው። ሸኔ በሉት ምንም በሉት እዛ ስር ተደብቆ ሁሉን ነገር የሚሰራው። ሶስተኛው ፖለቲካው የኦነግ ፖለቲካ የፈጠረው ኦሮሙማ ነው። ኦሮሙማ ከእስልምናም ከክርስትናም ይበልጣል የተባለለት በሽመልስ አብዲሳ አንደበት። አራተኛ የጀርመን ናዚ ያኔ አይሁድን ለመጨረስ የፈጠረው የጀርመን ክርስቲያኒቲ የሚባለውና በጊምቢ ሆስፒታል ውስጥ ተፈልፍሎ ኦነግን የወለደው ጽንፈኛው ኩሽና ሴም ብሎ የሚተርከው ፕሮቴስታንት ነው። አራተኛው ወደ ጣዖት ካልተመለስን ክርስትናና እስልምና ባህላችንን አጠፉ የሚሉ የነ አሰፋ ጃለታ፣ የነ ገመቹ መገርሳ፣ የነ መረራ ጉዲና እነዚህ ሁሉ ሃይማኖታቸውን ክደው እውነትን ክደው ታሪክን በ150 ቀምረው የሺውን ዓመት ታሪክ ደምስሰው ከ150 ወዲህ ቂም በሐሰት ፈልፍለው ከዛ በፊት የተሰሩ ወንጀሎችን ሁሉ ቀብረው ከዛ በፊት ያለቀው ሰው ዋጋ እንደሌለው አድርገው እነ ጎበናን ተሳድበው አንድነትን አሃዳዊነት ነው ብለው አርክሰው ተዋህዶና እኩል ሆኖ ቤተሰብ ሆኖ መኖርን እንደ ነውር አስቆጥረው ደም ማፍሰስን፣ ጽንስ ሸልቅቆ ማውጣትን፣ አይን መጎልጎልን፣
ኩላሊት አውጥተው መብላትን፣ በእሳት ማቃጠልን፣ ሰውን ማፈናቀልን፣ ሰውን ማስነወርን፣ ቤተክርስቲያን ማፍረስን እንደ እውቀት እንደ ትልቅነት የቆጠሩ ፕሮፌሰር ዶክተር የተባሉ በውጭ ጠላት የተላኩ በኦሮሞ ሕዝብ ስም የሚነግዱ አይምሯቸው የተቀሰፉ ምሁራን ናቸው። ጠላታችንን በዝርዝር ካወቅን የውጭ ደጋፊዎቻቸውን ትተን ማለት ነው ከኤሚሬት ጀምሮ እስከ ቱርክ የተዘረጋውን ከምዕራብ እስከ ምስራቅ ያለውን ትተን በሀገራችን ያለውን ማሸነፍ ከፈለግን ክርስቲያኖች ማልቀስ እናቆም እና ምን እናርግ? ለእግዚአብሔር እንደሚገባ ንስሐ እንግባ። ወደ ሰው እናልቅስ፣ ወደ እግዚአብሔር እናልቅስ። እንሰብሰብ፣ እንደ ባለ አእምሮ እንደራጅ። አባቶቻችን ታቦት ይዘው እንደተዋጉት እግዚአብሔርን ይዘን እንዋጋ። እያንዳንዱ ሰው ያለ ምክንያት እንዳይሞት፣ ገዳዩን ገሎ ይሞት፣ ገዳዩን ተከላክሎ ይሞት፣ ሐሰትን ረቶ ይሞት፣ የውሸት ትርክትን ረቶ ይሞት፣ ክፉ ርዮትን መስክሮበት ይሞት። የተልፈሰፈሰና ያለቀሰ የሚያልቅ ክርስቲያን የለም። የኢራቅን፣ የሶሪያን፣ ሌሎቹንም ክርስቲያኖች አስቡ። ወደዛ ምን አራቀን? ካሌብን አስቡ፣ ሚኒሊክን አስቡ፣ ሌሎችም ቅዱሳን አባቶቻችንን አስቡ፣ አቡነ ጴጥሮስን አስቡ። ዛሬ ያሉትም ምንደኞች እያሰባችሁ ልባችሁ እንዳይሰበር። እግዚአብሔር ከኛ ጋር ነው። ዝግጅት ከሰው ፍጻሜው ከእግዚአብሔር። ሰራዊት የጌዲዮን ኃይል እግዚአብሔር ነው። እንስራ። እግዚአብሔር ይስጥልን። በጣም ትልቅ ሀሳብ አንስተዋልና ያው ዞሮ ዞሮ መንግስት ማይከላከል ከሆነ ጫና ወደሱ ነው የሚሄነው። ቅድም ብያችኋለሁና የቀድሞ መንግስት አካላት ስም ጠቅሰው አርሲ ላይ ይሄ አካል አለ፣ የውጭ አካል ለዛው እንደ አይኤስ ያሉ እነዚህ አካላት ተገኝተዋል ብሎ ነበር የሚያወሩት። አሁን የሚገኙት ደግሞ ሲነገራቸው ራሱ ልኡካን ተልከዋል ብሎም ያልፉ ናቸው። ዞሮ ዞሮ ወደ እነሱ የማይሄዱ የማይቀር ነውና እናንተ ማሳባችሁን አስቀምጡበት። እንደው እግዚአብሔር ይስጥልን። በዚህ መንገድ መንቃት አለበት። አንተኛ እኔ ወጣቱ በቃ ህዝቡ ወጣቱ ስራቸው ምዕመኑ ደንዝዟል። ፍዝዝዙን ያደርጓቸው ባይዘው ለስንት ዓመት ሙሉ ለተከታታይ ከ10 ዓመት በላይ በጣም ለብዙ ዓመታት ስዕል ሲቀደር ስዕል ይዞ የዘመሩ እንጆይ እንዲያደርግ አድርጉት ነገር ይየው። ኦኬ ቅዱሳን ሲቀደር ስዕል ይዞ ይዘምርልሃል። ኦኬ ቅዱሳን ሲሰደቡ ስለዛ ቅዱስ ይዘምራል። ኦኬ ሰው ሲሞት ተገደሉ በግፍ ተገደሉ እያለ ይዘምራል፣ እንጆይ ያደርግበታል። ነው እንደዛ እያደረገ ስለሆነ ተለማመደው። በቃ እንጆይ ያደርጋል። አሁን ሰው ከሞተ ምን ይፈልጋል? የሆነ መዝሙር ይፈልጋል። ምን የሚል ተገደሉ በግፍ ተገደሉ የሚል መዝሙር ይፈልግና ሰው ይዘምራል። በቃ አለቀ። ስዕል ሲቀደስ እንደዛ ያደርጋል ማለት ነውና ደን ከዚህ ንዛያችን ውጡ፣ ተነሱ፣ ንቁ። እስከ መቼ ነው የምትተኙት? እስከ መቼ ነው የምትተኙት? እስከ መቼ ነው ሁላችንም ባይዘው እስከ መቼ ነው የምንተኛው? በንስሐ ወደ አምላካችን እንመለስ። የሚያስፈልግ ካለ እያንዳንዳችን ከኛ የሚጠበቀውን እናድርግ። ካንተ የሚጠበቀውን ብቻ አድርገህ ጀምር። አንተ ካንተ የሚጠበቀው ምንድነው? ንስሐ መግባት፣ ራስህን ለመጠበቅ ዝግጁ መሆን፣ ራስህን ለመካስ ዝግጁ መሆን፣ ቤተሰቦችን አጠገብ መጠበቅ ዝግጁ መሆን ነው። ያ ጥፋት ካለ መጠየቅ ነው። ሳይነኩ ካለ መንካት፣ ከነኩ መንካት። ይሄ ነው ከኛ የሚጠበቀው አይደል? እኛ ራሳችን ፐርሰናሊ ስለ ግለሰቦች ነው እያወራን የምንገኘው። ስለዚህ ግለሰቦች ራሳችንን እንጠብቅ። ከዛ ሁሉም እጅ ለእጅ ተያይዘው ራቱን መመከት አያቅተውም። ጠላታችንን ሊነካን የመጣው ሄደን አነካም። እንግዲህ እንደሚታወቀው ነው፣ ግልጽ ነው። ይሄ አይፈቅድልንም። መነዛ ግን ሊነካን ከመጣ እንዲህ ታጥቆ እየመጣብን ሊገልን እየመጣ ቁጭ ላይ ያየን አንገትን ልንሰጠው እግራችንን ልንሰጠው አንችልም። እንሰልን ተደርገናል። ስለዚህ እንንቃ፣ ራሳችንን ዝግጁ እናድርግ። ወደ ሰው አንጩ፣ ወደ አባቶች ብቻ አንጩ፣ ወደ 4 ኪሎ ወደ ሲኖዶስ ብቻ አንጩ። እስቲ አንተ መጀመሪያ ስንጠብቅ ከአንተ የሚጠብቀው አለ። ንስሐ ግባ፣ ወደ አምላክ ተመለስ፣ ስገዶ መቀበል ጀምር፣ ጦርን ታጠቅ። በቃ ኦኬ፣ መታጠቅ ያለብህን ጦር የሃይማኖት ጦር የተባለን ሁሉ ታጠቅ። በቃ ከመንፈሳዊ ዓለም ዝግጁ ሁን። በዚህ እኮ የሚገኘው ወለቱ ነው። ሳልኮነክ ራስህን ጠብቅ። የዛን ጊዜ ነው ቤተክርስቲያን ማስቀጠል። ካልሆነ እንደ ሶሪያ እንደ ሊቢያ እንፈራረሳለን። ኢትዮጵያ አጠፋም ተዋህዶ አጠፋም እያልክ አትጃጃል። ልብን ነው የምትጠፋው። ኦኬ ከዚህ ብለናል። ከቅዱስ ዮሐንስ ተፈርዶ ሀገር አትበልጥም አንተ፣ ከቅዱስ ከሶሪያ አትበልጥም አንተ። ትጠፋለህ ልብን ብለህ። ክርስቶስ ያስተማራችሁ ሀገሮች የሄደባችሁ ሀገሮች ጠፉ አይተን አይደለህም አንተ እዚህ ኢትዮጵያ ሀገር የምትገኝ። ስለዚህ እንደዚህ አትደንዝ ለማለት ፈልጋለሁ። ቪዲዮአችን ይመስል ነበር። አይሆፕ አዲስ ወዛችሁ በታሉ ያስባለሁ። መረጃ ካለ ይላችሁን ቀርብ እንደሚላክና ሼር ያርጋችሁ ለብዙዎች አድርሱልኝ። ቸር ቆዩልኝ።